ይህ ከኤድመንተን የሚተላለፈው የኢትዮጵያ ሬዲዮ ድምጽ ነው። የኢትዮጵያ ሬዲዮ ድምጽ ከCJSR FM 88.5 ዘወትር እሁድ ከ3 እስከ 4 PM በአማርኛ ቋንቋ እያዘጋጀ የሚያቀርበውን ፕሮግራም አሁን ማሰማት ይጀምራል። አድማጮቻችን እንደምን አረፈዳችሁ እንደምን ዋላችሁ ይህ ዘወትር እሁድ በዚህ ሰዓት ከCJSR ዩኒቨርሲቲ ኦፍ አልበርታ ጊዜያዊ ስቱዲዮአችን የሚተላለፈው የኢትዮጵያ ድምጽ በኤድመንተን ፕሮግራማችን ነው። የዛሬ አዘጋጆቻችሁ ወይም ፕሮግራም አቅራቢዎቻችሁ በዋናነት እኔ አብይ ሲሆን ኮሆስት የሚያደርገው ደግሞ ጓደኛዬ አህመድ ነው። የተለያዩ ፕሮግራሞችን ይዘንላችሁ ቀርበናል። ቆይታችሁ ከኛ ጋር ይሁን እንላለን። እጃችሁ ከምን ለምትሉ ሰዎች የተለያዩ ግጥሞችን ቀልድ አዘል መልእክት ያላቸው ትምህርታዊ የሆኑ የሚያዝናኑ ነገሮችን መጣጥፎችን እንዲሁም በተለይ በዋናነት የዛሬው የሳይንስ ፕሮግራማችን የሚያተኩረው በ2014 ዓመተ ምህረት በዚህ ወር ወይም ላስት ዊክ ዩሮፒያን ስፔስ ኤጀንሲ ወይም ኢሳ ሂስቶሪክ የሆነ አቺቭመንት ወይም አኮምፕሊሽመንት በስፔስ ሚሽን ታሪክ ውስጥ አካሂዷል። ያም ሮዜታ ፊሌ የተባለ ሚሽን ወይም ሳተላይት ሚሽን እጅግ ርቀት ቦታ ላይ 6.4 ትሪሊየን ኪሎሜትር ርቀት ላይ ላንድ በማድረግ ሳይንቲፊክ ኢንቨስቲጌሽንና ኤክስፔሪሜንቴሽን ለማድረግ ችሏል። ያንን በተመለከተ ዓላማው ምንድን ነበር? ተሳክቷል ወይ? ወደፊት ምን ይሆናል? ምን አይነት ጥያቄዎችን ለመመለስ ይረዳናል የሚሉትን ነገሮች በሙሉ ለማቅረብ እንሞክራለን። We'll break it down for you. We're just asking you to stay tuned up with us. So here you go. እንጀምራለን ፕሮግራማችንን አሁን ማለት ነው። አህመድ በቀልድ ፕሮግራማችንን ለምን አንጀምርም? በጣም አሪፍ። ኦኬ የመጀመሪያው ቀልድ እንበለው ግን የሚያሳዝንም አይነት እንትን ነው። አሌክስ አብርሃም ወላይ ፌስቡክ ላይ ያገኘሁት ነው። ምን ይላል? ልጁ መርዝ ጠጥቶ ሊሞት ሲያጣጥር ሰዎች ደርሰው ሊያተርፉት ይራወጣሉ። ወተት አምጡ ቶሎ በሉ ሲባባሉ ልጁ እንደምንም አይኑን ገለጠና በደከመ ድምጽ ወተቱ ላይ ዳቦ ጨምሩበት አላሉ። ወይ ድህነት ይላል አሌክስ አብርሃም። ከዛ አስተያየት ሰጪ ሪታ ግርማ የተባለች ልጅ ባለስንቱ ይሁንልኛል ትላለች። ታታ ማዲባ ይበልጣል የተባለ ሰው ደግሞ ዳቦ አለ። እኔም አንድ ቀልድ ሰምቼ ነበር። ክበበው ገዳ የልጅ ልጆቹ በስተውበት የሚያበላቸው ሁሌ ዳቦ ነበር። አንድ ቀን ታዲያ ዳቦ የሰለቸው ልጅ እንጀራ ምሳ እንብላ ሲለው እንጀራ ለባል ነው የሚበላው ብሎት እቅጩን ነገራቸው። አሁንስ ክበበው ልጆቹን ምን ያበላቸው ይሆን? ድንጋይ ዳቦ አይሆን መቼም ይላል። ሌላ አምሳል ገብረ እግዚአብሔር እርቦት ነው ለካ ትላለችና ይሄን ይመስላል። ሁለተኛው ስራ ማለት አንዳንድ አባባሎች አሉ። ለምሳሌ የተለመዱ እንደ ተረትና ምሳሌ አይነት ነገሮች እነዛን በዘንድሮኛው የአራዳ ቋንቋ አንዳንዶቹ ሰዎች ሞዲፋይ ለማድረግ ሞክረዋልና ስራ ያጣ ወያላ የጫነውን አውርዶ እንደገና ይጠራል ይላል። ስራ ያጣ ትራፊክ ባሳስ ቆሞ ትርፍ ሰው ይቆጥራል። ስራ ያጣ ሁኔ ይህን ጽፋለሁ። ስራ ያጣችሁ እናንተ ይህን ታነባላችሁ። አይገርምም ይላል። እዚህም ስራ ያጣልኛም ሌሎች አድማጮቻችን እኔ አላልኩም አንተ ማለት ትችላለህ። እኔ አላልኩም። ከዛ ለምን አንድ ጽሁፍ አጠር ያለ ጽሁፍ ላቀርብና ሙዚቃን ጋብዛለሁ። በጣም አሪፍ ያ ይሄ ደግሞ ቃል ኪዳን ይስሐቅ ይሰኛል። ከዚህ በፊት ከረጅም ጊዜ በፊት በጣም ምን የመሰለ ግጥሙን አቀርቤላችሁ ነበር። ዛሬ ደግሞ መጣጥፍ ብጤ ነገር አጭር ከወሉ ላይ ያገኘሁትን ለማቅረብ ሞክራለሁ። ቃል ኪዳን ይስሐቅ እንደዚህ ይለናል፣ እንከታተል።
ወይ ጆሮን ይዤ ትላንት እኩለ ቀን የቸርችልን ጥግ ይዤ ቁልቁል ወደ ብሔራዊ እኳትን ነበር ድንገት ውብ የሚለው ቃል የሚያንሳት ወጣት ሰዓት ጠየቀችኝ 0911 ብዬ ከጀመርኩ በኋላ ነበር ጊዜውን እንጂ ቁጥሬን ማወቅ አለመፈለጓ ውል ያለኝ በግርምት ፈገግ ስትል ላስቅሽ ብዬ ነው ሸወድኩሽ ምናምን ብዬ ላስተባብል ብሞክር አላምርብኝ ስላለ ፀሐዩ በስቶ አደናገረኝ አልኩ ቀና አለች ችምችም ያለ የክረምት ደመና ወይ ጆሮን ይዤ አለያ ሰውዬ ወይ ባላወራ አለያ ልብ ያልኩ ባወራ ልጅቱ ብዙ የኔ ቢጤ ገጠማት ናት መሰል ወደ ሆነ ቦታ ለመድረስ ከቤቷ እንደወጣች እያወራችኝ ጥቂት ቁልቁለቱን እንደወረድን በቀኝ እጁ ካኪ ፖስታና ኢትዮጵያ ውስጥ ካለው ዶሴ ግማሹን በግራው ሊያልቃፍታ የተረፈው ያው ኢትዮ እስክሪብቶ የያዘ ጉብል ፈርምልኝ አለኝ አላመንኩ ማነህ ምንድነው ወዴት ነህ ሳልን ከግራ ወደ ቀኝ ግማሽ ገጽ ፈረምኩለት በውስጤ ተመሳሳይበት እንደሆነ እርግጠኛ ነበርኩ ግፋ ቢል ሰርዝለታለሁ ብዬ ፈረምኩለት ወዲያው ታዋቂ ሰው ነህ እንዴ እንደምትለኝ አልተጠራጠርኩም እሷ ለመጠየቅ ያብቃት እንጂ እያልኩ በምን ታዋቂ እንደሆንኩ ልሰረጥ ስዘጋጅ የጠበቅኩት ጥያቄ ተሰነዘረ ታዋቂ ነህ እንዴ አለችኝ ምን ባክሽ እዚህ ሀገር ትንሽ ስራ ከሰራሽ ብዬ ምላሴን ስሞርድ ወጣቱ ጣልቃ ገባና ወረቀት ሰጠኝ ከፍርድ ቤት ፈልገህ መጥሪያ ስጠው ስለደረሰኝም አስፈርመው ተብዬ ተልኬ ነው አለ ምን አለ በዚህ ቢያባል ያልከፈለው ብዙ ዱቤ ያለበት ሲል አከለ ደሜን አፈላው ደግነቱ ሽቅ ወደ ፒያሳ የምትከንፍ ታክሲ አጠገቤ ደርሳ ተሳፋሪ ስታወርድ ያልነበረ ቀጠሮ ትዝ አለኝ ይቅርታ የሆነ ቀጠሮ ትዝ አለኝ ብዬ ጋቢና ገባው ብታምኑም ባታምኑ የዛችን ልጅ ፊት በሐፍረት ከማየት ያተረፈኝን ሹፌር ከሊቀ መልአኩ ቀጥዬ ባለውለታዬ ብየዋለሁ ፕሊስ ኤፍኤም አካባቢ የምትሰሩ ባለውለታዬ የምትለዋን ጋብዙልኝ ብሏል ቃል ኪዳን ይሳቅ ይሄንን ይመስላል በጣም ይገርም እንግዲህ ባለውለታዬ የሚለውን ዘፈን ልናገኝለት አንችልም በምትኩ ግን ሶማሌኛ ዘፈን ብንጋብዘው የሄለን በርሄን ምን ይመስላል እሺ ሙዚቃ እንመለሳለን ዛሬ የጊዜ ጥረት ስለሚኖረን የደረሱን ማስተዋቂያዎች ወደ እናንተ ለማድረስ እንሞክራለን የመጀመሪያው ማስተዋቂያ ከኦሎምፒያ ካፌና ኬተሪንግ ሲሆን ማስተዋቂያው እንደዚህ ይነበባል የክሪስማስ ጌት ቱጌዘር በኦሎምፒያ ካፌና ኬተሪንግ አዲስ በከፈትነው በኦሎምፒያ ካፌና ኬተሪንግ በልዩ ባህላዊ የራት ክሪስማስ ጌት ቱጌዘር አዘጋጅተናል ኑና አብረን ክሪስማስን እናሳልፍ ዋናው ዝግጅታችን ዲሰምበር 25 እና ዲሰምበር 26 የሚካሄደው ሲሆን ያለም ቦታ የተወሰነ ስለሆነ በቅድሚያ እንድትመዘገቡና ቦታ እንድትይዙ እናስታውሳለን ኦሎምፒያ ካፌና ኬተሪንግ ይላል በተጨማሪም 20 እና ከዚያ በታች ሆነው በቡድን በህብረት ለሚመጡ እንግዶቻችን እስከ ኢትዮጵያ ገና ድረስ የሚቆይ የክሪስማስ ምሳ ወይም ራት በትዕዛዝ በቅድሚያ ምዝገባ እናዘጋጃለን እዘዙን ኦሎምፒያ ካፌና ኬተሪንግ ስልክ 7808939694 እንዲሁም 7804660197 አድራሻችን 156 08 103 አቬኒው ይሎታል የኦሎምፒያ ካፌና ኬተሪንግ ሰርቪስ ማጆቻችን ተመልሰን መጣን በመቀጠል ደግሞ ከዚህ በፊት ኢትዮጵያ ኮሚኒቲ ላይ ተዘጋጅቶ በነበረ አንድ ዝግጅት የስደት ተሞክሮና የኪነ ጥበብ ምሽት በተሰኘ ዝግጅት ላይ ማለት ነው አቅርቤ ወይ ማንብቤ የነበረውን አንድ ግጥም ላልነበራችሁ ሰዎች የሚቀጥለው ሚስ እንዳታደርጉ ለማድረግ ሼር ለማድረግ እንሞክራለን እንደሚከተለው አቀርባለሁ ጸሐፊው I think
ሰለሞን ሳህሌ መሰለኝ ሰላምታው አልቀርም መቼም የሚባውቀው ስዩም አይመስለኝም በኋላ ቸክ አደርጋለሁ እንደሚከተለው አቀርባለሁ ከልጅነት ፍቅር አንዲት ጠብታ በሰላላው መንገድ የትየለሌ ግር እንደሊጥ ባቦካው ጻዳ ጣትሽን ጉድፍ እንዳይነካው ማጡን እየዘለልሽ ዳጥዳጡን እያለፍሽ ጤዛ የወረረው ዛፍ እየተደገፍሽ ትንሽ ስትመጪ ብዙ ስታዘግሚ ሁለቴ ተራምደሽ አስሬ ስትቆሚ ለተደናገረው መንገድ ስትጠቁሚ የተላከ ሕፃን አስቁመሽ ስትስሚ እኔ ስናፍቅሽ እኔ ስጠብቅሽ እንደ ጉድ ተውቤ ላማልልሽ ጥሬ በጆንትራ ዘይቤ ጠጉሬና በጥሬ ጅማት ያጠበኩ ጅማት ያላላው የገዛ ከንፈሬን ቀርጥፌ የበላው ስጠብቅሽ በጣም ምስልሽ ነው እንጂ አካልሽ አልመጣም ባይኖቼ ስፈልግ መስኮት ከፍትና ሌላ ነው የሚያልፈው በሰፊው ጎዳና ያው ገጣባህያ ያቻት ድኩም በቅሎ በግዬ ጎተተ አለፈ ቆለኛ ቅርጫት ያጎበጣት ሚስቱን አስከትሎ ያውና ደሃደግ መንገድ ዳር የተኛ የተጎነጎነ የሳር አምባር መስሎ ባይኖቼ ሳማትር መስኮት ከፍትና ሌላ ነው የሚያልፈው በሰፊው ጎዳና ሁሉም ተለውጦ ያገጣባህያ ጸጉራ ቆጥቁጦ ያቺ ድኩም በቅሎ ሰጋር ፈረስ ቀድማ ቆለኛው ሰውዬ ሙክት በጉን ሸጦ ለሚስቱ ነጭ ሻሽ ለጭሱ ጨራጫማ በትርፉ ሸምቶ ሁሉም ከሄደበት ቀንቶት ተመልሶ ሁሉም ከድቀቱ በወግ ተፈውሶ እኔ ብቻ ቀረሁ መንገድሽ ረዝሞ በሐሳብ ያሳጠሩ አንቺን እየናፈኩ አንቺን እየጠበኩ ጅማት ያላላው ጅማት ያጠበኩ ይላል አበቃ ያ አይ ቲንክ ሰለሞን ሳህሌ ግጥም ወይም የበውቀቱ ሲዩ ይመስለኛል አሁን ቸክታራው ይሄንን ይመስላል በመቀጠል ሌላ ማስታወቂያ አለን ከኢትዮጵያ ኮሚኒቲ የደረሱን ሁለት ማስታወቂያዎች ማለት ነው የመጀመሪያው ምን ይላል ኑ ቡና ጠጡ Women's Health Phase 2 if you need more info contact the office ይላል ፕሮግራሙ November 29 Saturday ከ5 እስከ 6 PM ነው ያው በተለምዶ ለሴቶች መሰለኝ ይሄ ፕሮግራም ኑ ቡና ጠጡ የተሰኘ ፕሮግራም ነው በዚህ እትማቸው ወይም በዚህኛው ክፍል ሁለት ዝግጅታቸው ጤናን በተመለከተ ነው የሚወያዩት እና ተጨማሪ ኢንፎርሜሽን ከፈለጋችሁ ኮሚኒቲውን ለኮሚኒቲው በመደወል ተጨማሪ ኢንፎርሜሽን ማግኘት ትችላላችሁ ቀን ኖቬምበር 29 ቅዳሜ ከ5 እስከ 6 PM ሴቶች ብቻ ማለት ነው እንግዲህ ለሴቶች ነው ቅሬታ ካለብህ ለኮሚኒቲው ማመልከቻ ማስገባት ትችላለህ ሁለተኛው አሁንም የኮሚኒቲው ማስታወቂያ ነው Dear community members, it is with great pleasure that we welcome and introduce our Executive Director, Ato Johannes Walde Georgis, and our Program Coordinator, Ato Darskedar, so our members can access your services effectively. We know they are both looking forward to working with you, and we hope you will make time to welcome them as you contact the office to assist you. ይልና ኦፊስ አወራቸው ከሰኞ እስከ ቅዳሜ መሆኑ ተዘርዝሯል ዲቴሉ ሰዓት ስለሚወስድ እንግዲህ ኮሚኒቲው በር ላይ ይለጠፋል ወይም በመደወል ቼክ ማድረግ ትችላላችሁ ዌብሳይት አለው ኮሚኒቲው ዌብሳይት ባይኖርም የፌስቡክ ፔጅ ስላለው እዛ ላይ ኢንፎርሜሽኖች ማግኘት እንደሚቻል ለመግለጽ እንወዳለን አሁን ሙዚቃ እንጋብዝ ኦልራይት እሺ ሙዚቃ እንግዲህ ፊት ለፊት ያገኘሁት
አድማጮቻችን በጋበዝናችሁ ሙዚቃ እንደተዝናናችሁ ተስፋ እናደርጋለን። ወደ ሚቀጥለው ወደ ሳይንሱ ፕሮግራማችን ከመሄዳችን በፊት ደራሲና ገጣሚ በእውቀቱ ስዩም ሜሪላንድ ዩኤስኤ ለጉብኝት በመጣበት ጊዜ አሜሪካ የታዘበውን ነገር በተመለከተ አንድ አጠር ያለ ግጥም ጽፎ ነበር። ያንንም የጌን ቅድም እንዳልኩት ኮሚኒቲ በተካሄደው የስደትና የስነ ጽሁፍ ተሞክሮ ምሽት ላይ የቀረበ ነበር። ያንን እንጋብዛችኋለን። ያንን ተከታተሉና ከዛ ወደ ሳይንሱ ፕሮግራም እንወስዳችኋለን። እንደሚከተለው እናቀርባለን። ገንዳው ይላል ርዕሱ። እዚህ አሜሪካ በሀገረ ማርያም በጊዜያዊ ቤቴ ጊዜያዊ በረንዳ ቆሜ ሳነጣጥር አየሁኝ መንገድ ዳር ተገትሮ ያለ የቆሻሻ ገንዳ። ዳቦው እንደ ጉድፍ፣ ወተቱም እንደ እልፍ፣ ልብሱም እንደ ቅጠል በገንዳው ከርስ ውስጥ ይረግፋል እንደ ጠል። የአሜሪካ መልኳ አይደለም ህንጻዋ ሰማይ የሚነድለው፣ አይደለም መንገዷ እንደ ቆለኛ ቅል የተወለወለው፣ አይደለም ፖሊሷ ዝሆን የሚያህለው። የአሜሪካ መልኳ ጎልቶ የተሳለው በገንዳዋ ላይ ነው መንገድ ዳር ባለው። ባገሬ ሰማይ ስር ሰው ጠኔ ገፍትሮድ ሲወድቅ በመደዳ የአሜሪካ ንስር ለአንዲት ሲኒ ሆዱ በጋን ያስቀዳ። እዚያ ማጣተዳ እዚህ ማትረፍዳ፣ እዚያ ባዶ መሶብ እዚህ ሙሉ ገንዳ። ከለታት አንድ ቀን በሰማያትና በምድሪቱ ድንበር ከኛ ጎታ አጠገብ የቆሻሻ ገንዳ ተቀምጦ ነበር። የሰማይ መላእክት አላጋጭ ቀለኛ ራበን መግቡን ስንላቸው እኛ ብዙ መናጋግረው ሲያዘንቡ ከሰማይ የኛን ጎታ ስተው ከተቱት ገንዳው ላይ። ከቶ ለምን ይሆን የአፍሪካ ህፃናት በደቦም ያለቅሱ፣ የወተቶች አዋሽ የርጎ ሚሲሲፒ በበዛበት ዓለም ጤዛ የሚልሱ፣ የሹራብ ተራራ የቡልኮ ጋራ በበዛበት ዓለም ጭጋግ የሚለብሱ የምድር ጠቢባን ለዚህ ግዙፍ ምስጢር መልስ አገኝ ብላችሁ ጠፈር አታስሱ። አሜሪካ ያለው የቆሻሻ ገንዳ ግጣሙ ሲከፈት ወለል ይላል መልሱ። በእውቀቱ ስዩም ሴፕቴምበር 16 2013 ሜሪላንድ ዩኤስኤ። እንግዲህ ያው አርስቱ አፍሪካ ሀገር ያለው ረሃብና እዚህ ሀገር ጥጋብ ከመብዛቱም ባሻገር ምግብ ተትረፍርፎ ተበላሽቶ እንዴት በቆሻሻ ገንዳ እንደሚጣል ያንን ነው በአንጻራዊነት በማወዳደር ያቀረበው ያለው። ለዛ ግን መልስ ለማግኘት ብላችሁ የምግብ ጠቢባን ጠፈር አታስሱ ብሏል። እኛ ግን የበውቀቱን ምክር ወደ ጎን ብለን ዛሬ ጠፈር ማሰሳችንን በሳይንሱ ፕሮግራማችን ቀጥላለን ለማለት ነው። ምናልባትም የበውቀት ስዩም በድሮ ከዚህ በፊት አፕላይ ያደርግ ይችላል። አሁን ግን ይሄንን ችግር እየተቀረፈ ነው። እሺ ብለህ ካመንክሽ ሙዚቃን ጋብዛ። I think ሰዓት ሊያንሰን ስለሆነ ሳይንሱ ፕሮግራም ከጀመረን በኋላ መሀል ላይ ሙዚቃን ጋብዛ። What do you think? Like Galileo dropped the orange.